ወታደርነት ለመቀጠር ክብር ዘበኛ ሲቀጠር ለቅጥር ይሄዳሉ። በነገራችን ላይ አባ ወርቁ ማለት እንደኔው አጠር ያሉ ሰው ናቸው እና እዛ ሲሄዱ ምን ሊሰሩ መጡ ይሏቸዋል መልማዮቹ። እንዴ ልቀጠር ነው እንዴ? ምንድን ነው? ያው እቀጠራለሁ አሉ። ኧረ ዞር በሉ ኩርማን፣ ምንድን ነው እንደዚህ እንትን የሚሉት? እንዴ ምን ሆንኩኝ? አጭር ነው ለዚያ ንጉሱስ ከኔ ምን ይበልጣሉ? አትክልት በዱቤ የሰጡን ሰላጣ ገዛንና ያንን ሰላጣ አጥበን ምን ብለን እዛ ታሳምራለህ ምን ትላለህ። በማግስቱ ቅርጫት ከኋላ ታጎረጉድና ጭንቅላት ላይ እንትን እንዲል በደንብ አስተካክለን በአቅማችን በሰዎች እርዳታ አሸክመውን መርካቶ ስትሄድ መንገድ ላይ ታሳርፋለን። መንገድ ላይ ለማሳረፍ በእግር ነው የሚሄደው። መኪና የለም ድሮ። ይቅር ባይነት ጎጆዋችን ጸንቶ እነዚህን ልጆቻችን ለወግ ለማድረግ አድርሰን እዚህ ለመድረሳችን ዋናው እሷ ናት። ብዙ ትዳር ፈርሶ ልጆች የሚበተኑበት ዋናው ምክንያት ይሄ እንደኔ አይነት ስህተት የፈጸሙ ወንዶች በፈጸሙት ድርጊት። ጓደኛ ብትሆን ሁሉም ጥሩዎች ነው። በጣም ይገርማል። በጣም እኔ ልጆችን በጣም እኮራባቸዋለሁ። በጣም ደስ ይለኛል። እንደው እኔ ፈጣሪን አመሰግነዋለሁ። በዚህ ምንም ልጆችን ባርኮልኛል ነው። መቼም የዘመኑ ወጣት በሙሉ ለኢህአፓ ስስ ብልት ያልነበረው የለም። ሸንጎ ላይ የሚመጣው የኢሰፓ ማዕከላዊ ኮሚቴ አለ። ከዛ እንደገና ደግሞ የፖሊት ቢሮ አለ። አንድ ጉዳይ በዛ አካባቢ ረቆ በቃ በደንብ ልሞት በስሎ እንትን ካለ በኋላ ሸንጎ ወሰነ ወይም በህዝብ ውሳኔ ተወሰነ ለማለት ይቀርባል እንጂ መሰረታዊ የሆነ ለውጥ ልታደርግ አትችልም።